ራዩማ ሄሉና ኤሪክ የሚገርም ጊዜ ያሳልፏል። ሄሉም እንግዲህ የሚገርም ሰርፕራይዝ አድርገዋለች ማለት ነው። ደስ የሚል ውሎ በሳቅ የተጀመረ በሳቅ ያለቀ ምሽቱን ከጠዋት ጀምሮ እስከ ማታ ደስ የሚል ቆይታን አድርገዋል። በስተመጨረሻም እንግዲህ በስጦታ ተንበሻብሸው የራያን ዘፈን እየዘፈኑ ወደ የቤታቸው ሄደዋል ማለት ነው። ሌላኛው ደግሞ እንግዲህ የኤሪክ ሃይማኖት ጉዳይ ብዙዎቻችሁን እያነጋገረ ይገኛል። ሃይማኖቱ ምንድን ነው? ወይም ደግሞ የሚከተለው ሃይማኖት ሙስሊም ነው ወይስ አይደለም? በአጭሩ ያው ቱርካዊ ነኝ ብሏል። እንግዲህ ምንድን ነው ሃይማኖቱም እያላችሁ የምትጠይቁ ሰዎች አላችሁ። ከሄሉ ጋርስ ምን አይነት ግንኙነት ወይ ደግሞ ምን አይነት ቀረቤታ ነው ያላቸው? በምን አይነት መንገድስ ነው ሊቀጥሉ የሚችሉት እያላችሁም ጥያቄ ያነሳችሁ ያላችሁ ሰዎች አላችሁ። በዚሁ አጋጣሚ ለኤሪክም ያላችሁን ፍቅር እየገለጻችሁ ነው። በቅድሚያ እንዴት ናችሁልኝ የተወደዳችሁ የቻናል ቤተሰቦች? እንዴት ነው ረመዳን? ስራ ትንሽ ይበዛል። በስደት ያላችሁ እህቶቼ ወንድሞቼ አይዟችሁ በርቱ። በተለይ ማዳም ቅመሞች ስራ በጣም ይበዛባችኋል። አይዞን በርቱ፣ ጠንከር በሉ። እኔ እንኳን በዚህ ዓመት ያው ተላቅቅ ያለው አምልጬን የመጣሁት ኢትዮጵያና ትንሽ ይከብዳል። እና ጾማችሁስ እንዴት እየሄደ ነው? አይዟችሁ በርቱ፣ ትጉ፣ ጸልዩ። ያው የኦርቶዶክስ ጾምም ገብቷል አንድ ላይ እንዳጋጣሚ ሆኖ እናንተ 7 ቀን አድርጋችኋል፣ እኛ ደግሞ ከዛ ቀን በላይ አድርገናል። ለማንኛውም በሰላም አስጀምሮ በሰላም ያስጨርሰን ፈጣሪ። አይዟችሁ በርቱልን እላለሁኝ። በርቱልኝ፣ አይዞን አይዞን። በሰላም ደግሞ ለሀገራችሁ ያብቃችሁ። እና የሄሉ ጉዳይ እንግዲህ ሄሉ ትንሽ ቆየች የእውነት ፈገግ ካለች። የእውነት ለመናገር ከኤሪካ ከሆነች በኋላ ኤሪካ አማርኛው ራሱ ይጣፍጣል። እግዚአብሔርን እኔ ራሱ ማለት ነው በቃ ደስ እያለኝ ነው በቃ እማየው። እሱ ሲመጣ ከእሱ ጋር ቪዲዮ የሆነ ቀን አዝኖ ነበረ እሄዳለሁ ስትለው የሆነ ቦታ ልሄድ ነው ስትለው በቃ እኔ አልሄድም፣ በቃ ማንም ጋር አልሄድም፣ እኔ ወደዛ ወደ አላህ ነው የሚሄደው፣ የሆነ ወደ ፈጣሪ ነው የሚሄደው አይነት ነገር ነበር ብሎ በቃ ብስጭትጭት ብሎ የእውነት በቃ ድንግጥ ብዬ ነበረ። እና ከዛ ቀን ውጭ ግን ያሉት ቀናቶች እሱም ደስተኛ ሆኖ በጣም ፈገግ ይላል። ሄሉን ሲያት ሄሉን በእሱ ምክንያት ፈገግ ብላለች። ጥሩ ጊዜ እያሳለፉ ነው። ከሰው አይን ይጠብቃችሁ፣ ከመጥፎ አይን ነው የምለው። ጥሩ ጊዜ እያሳለፉ ነው። ሄሉም የእውነት ደስ ብሏት ስላየው ደስ ብሎኛል። የእውነት ፈገግቷን እያየን ነው። የእውነት ደስቷ ተመልሶ እያየን ነው። እና ዛሬ እንግዲህ ደስ ሴንቸሪ ሞል ነው የሚባለው አይሮን ነው። በፊት ኤድና ሞል ነበረ የሚባለው መዝናኛ ቦታው። እኔም እየሄድኩ ጫወት ነበረ ከልጆች ጋር ምናምን። በጣም የሚገርም ቦሌ ማለት ነው መድኃኒዓለም አካባቢ እዛ የሚገርም ሞል ነበረ። አሁን ግን ያ ተዘግቷል። ምንም ነገር የለም። ባለፈው ሂጄ ነበር አጋጣሚ ሆኖ እኔ ራሱ ሌሎች መዝናኛ ቦታዎች ነው ያሉትኝ እና አላወቅኩም። እና ሲጫወቱ ሳይ በስማ እዚህማ በሄድኩ እያልኩ ነበረ። እና ሄዱ እንግዲህ ደስታ በደስታ ሆናለች በአጭሩ። ሰብስክራይቧን በጣም ጨምሮላታል። ልደቷም ነበረ፣ ብዙ እንግዶችም ተገኝተውላት ነበር። ኤሪክም ከጎና ስላለ ደስተኛ ሆናለች። ብቻ ደስታ እየተቀላቀለ እየተጨማመረባት ነው። እና በዛ ምክንያት እንግዲህ ልታዝናናቸው ጆሲን ኢንዲን ኤሪክን አድርጋ ይዛቸው ሄዳለች። ደስ የሚል ቆይታን ደስ የሚል ውሎን ውለው ሰዓቱን ሳያውቁት እዛው ውስጥ እንዳሉ የተለያዩ አይነት ጨዋታዎችን እየተጫወቱ ማታ ሲመሽ ነው በቃ ይሄ ታወቃቸው። እዛ ውስጥ ሲወጡ ያው መብራት ነው እንደምታውቁት፣ ቤት ውስጥ ምንም ብርሃን የለም ምን የለም፣ መብራት ብቻ ነው ያለው። ማለት ፀሐይ አይገባበትም። ስንት ሰዓት እንደሆነ ላ አይታወቃችሁም እዛ ውስጥ ከገባችሁ። በቃ ጨዋታ ነው ይሄን ያን በቃ የሚጫወቱትን ሰው ስታዩ ራሱ ትዝናናላችሁ። በጣም የሚያስቁ ጨዋታዎች አሉ። ሰዎች ሲጮሁታ ያላችሁ ብዙ ነገሮች፣ ህጻናቶች አሉ ምናምን ብዙ አይነት መጫወቻ ቦታዎች አሉ። እና እዛ ጋር እንግዲህ ሲጫወቱ ውለው ሰዓት ሳያውቁት ሰዓቱ ሄዶባቸው እንግዲህ ስጦታ አዘጋጅታ ነበረ ሄሉ። ኤሪክ ከመጣ ጊዜ ጀምሮ ለእኔ ደስታ እየጣረ ነው። ብዙ ነገሮችን እያደረገልኝ ነው። አብሮኝ ከጎን ያለ። ስለዚህ ምንም ነገር አድርጌለት አላቅም። አሁን እስኪ የሆነ ነገር ላደርግለት ስጦታ አለኝ ብላ እንግዲህ አስባ ተጨንቃ፣ ደስ ይላል። እውነት ነው። አንድ ሰው ብቻ አይደለም አንድ ሰውን ለማስደሰት መልፋት መውጣት መውረድ ያለበት ብዬ ነው የማምነው። እንደኔ ምንድን ነው በቃ ሁለቱም እኩል መፈላለግ አለባቸው። ሁለቱም በቃ እኔ ለእኔ አሁን ጥሩ ነገር ሲደረግልኝ ከዛ በላይ ሌላ ጥሩ ነገር ለዛ ሰው ማሰብ መቻል አለብኝ። ለዛ ሰው ከዛ በላይ ጥሩ ደስታን የሚሰጠውን ነገር ማድረግ አለብኝ። ማለት በገንዘብ ብዛት በትንሽ በትልቅ ሳይሆን ላይክ እኔ እሱ እንዳሰበልኝ እኔም ደግሞ ለሱ ማሰብ መቻል አለብኝ። አሁን ሄሉ እንደዛ ነው ያሰበችው። እሱ ብቻ ነበር ስጦታ ሲሰጣት ሰርፕራይዝ ሲያደርጋት የነበረው። ብዙ ነገሮችን አልቀበልም ብላ ብትመልስም ግን
አብዛኛውን እሱ ነበረ። በእርግጥ ወንድ ልጅ ነው ብዙ በብዛት ሴት ልጅ ሰርፕራይዝ የሚያደርገው ስጦታ፣ ጊፍት እንደዚህ የሚሰጠው ምናምን ነገር። ግን ደግሞ ስጦታ መሰጣጣት ባህላችን ነው። ደስ የሚል ነገር ነው። ጓደኝነትንም፣ ፍቅርንም፣ አንድነትንም ያጠነክራል። በአጭሩ ሄሉም ይህንን ነገር ነው ያሰበችው። በቃ ከጎኔ ሆኖ ደስታን እየሰጠኝ በዚህ ልክ ሰርፕራይዝ እያደረገኝ በዚህ ልክ ለእኔ እየተጨነቀልኝ እኔ ስለምን ሰርፕራይዝ አላደርገውም ብላ እንግዲህ የራዩማ ኧረ በስመ አብ እናንተ የእንትን ጊዜ ማለት ነው የጥምቀት በጣም የሚገርሙ የራያ ልጆች በቃ አይኔን ከነሱ ላይ መንቀል አልቻልኩም። አጋጣሚ ሆኖ የሚካኤል ደግሞ ሲኤምሲ ሚካኤል ነበር ያከበርኩትኝና በቃ የሌለ በቃ የራያ ልብስ በጣም ጎልቶ ወጦ ነበር። ወንዱ ሴቱ ባህላዊ አለባበሳቸው ከጫፍ ከጫማ እስከ በቃ እስከ ላይ ማለት ነው። የሚገርም አለባበስ ነው እና በጣም እየተደመምኩ ነበረ። ባህላችን ብዙ ነው ኢትዮጵያ ውስጥ በጣም ብዙ አይነት አለባበሶች አሉ፣ ብዙ አይነቶች እና ከዛ ውስጥም እንግዲህ የራዩማ ልብስ ነው። ሄሉና ኤሪክ እንደውም ከሄሉ በላይ ኤሪክ አማረበት ምናምን እያላችሁ ነበረ። እውነት ለመናገር ሁለቱም ያምርባቸዋል። ሄሉ እኔ በህይወቴ በጣም ከማደንቃቸው ከማከብራቸው ሰዎች መሀል አንዷ ነች። ባለባበሷ በጣም ፈርስት በቃ ባለባበሷ በጣም በጣም አደንቃታለሁ። በቃ አፕሪሼት የሆነ በጣም በቃ እደመምባታለሁ። ይወጣ ያለ ልብ በጣም ብዙ ጊዜ ሆናት። በነገራችን ላይ ሄሉ ዩቲዩብ ላይ ከመጣች አስታውሳለሁ የመጣችበትን ቀንና ጊዜ ቦታውን ራሱ በማርክ ቲዩብ ስትመጣ በጣም ቆይቷል። ከዛ ጊዜ በኋላ እንግዲህ 1 ዓመት 2 ዓመት 3 ዓመት እያለ ተቆጥሯል። ግን አንድ ቀን ወጣ ያለ አለባበስ ለብሳ አይቻት አላውቅም። ያ በጣም ደግሞ ቀሚስ ያምርባታል። ዛሬ በጣም እነ ጆሲ ራሱ ተደንቀው ተገርመው እነ ኤንዲ እያዩት ነበር። ኤሪክ ብቻ አይደለም ጓደኞቿ ራሱ እነ ኤንዲ እነ ኤሪክ እንትና ጆሲም ማለት ነው አምሮባት ፏ ብላ ነበር። ሄሉ ቀሚሱን ትልበሰው መድኃኔዓለምን የአበሻ ቀሚስ ትልበሰው በቃ በጣም በቃ የሆነ አብሯት የተሰራ ነው የሚመስለው። በቃ አብሯት የተፈጠረ እስከሚመስል ድረስ እና በውበቷ እኔ በጣም እደነቃለሁ የእውነት እና ባለባበሷ ደግሞ በተለይ ዋው ብላለሁ። እና ዛሬ እንግዲህ የራዩማን ጭፈራ እየጨፈሩ ነው። የማን ሀገር ነው ግን እያለ ነበረ ኤሪክ እና አይ የማንም አይደለም የሁላችን ሀገር ነው እያለው ነበረ ኤንዲ እና እውነት ነው የሁላችን ባህል ነው። ያው ኢትዮጵያ ብዙ ባህሎች አሉን፣ ደስ የሚል የሚያኮራ ባህል ነው ያለን እና እሱ ደግሞ ያው ለሀገራችን አዲስ ነው ይመስለኛል። አማርኛውን ራሱ መለመድ በጣም አማርኛው ሲጣፍጥ ሲያወራ በቃ የጋልብያ ኦምሪ ይላጣል ሀቢብቲ ወይ በጣም በቃ እኔ እንጃ ይለያል በቃ ኤሪክ እና ደስ የሚል ጊዜን እያሳለፉ ነው። አለባበሳቸው በጣም ያምራል። ጥሩ ምርጫ ነው የመረጥሽው ሄሉዬ። ሁሌም ድመቂ፣ ሁሌም መሪ። በፋሲካ ደግሞ እንጠብቅሻለን። በጣም በቃ የሚገርም የአበሻ ልብስ ለብሰሽ እንደምናይሽ ተስፋ እናደርጋለን። ለማንኛውም ግን ወደ ዋናው ፖይንቴ ስገባላችሁ ደግሞ ኤሪክ ይሄ ልጅ ይጾማል ወይ ሙስሊም ነው ወይንስ አይደለም? አፍጥርስ ከማን ጋር ነው የሚያፈጥረው? እንዴትስ እየሆነ ነው? የሰው ሀገር ሰው ነው እያላችሁ ተጨንቃችሁ የምትጠይቁ ሰዎች አላችሁ። እንደኔ ሙስሊም ነው ብዬ ነው የማስበው። የመጣበትንም ሁሉንም ታሪኩን ሲናገር ሙስሊም እንደሆነ ነው የማውቀው እኔ የምገምተው። ማለት እንዲህ ነኝ ብሎ ሃይማኖቱን ባይናገርም ግን ሙስሊም እንደሆነ ግልጽ ነው። እና ይሄ ልጅ ያፈጥራል ወይ ይጾማል ወይ ምናምን ለምትሉት እንዴ ቀልድ አያውቅም። በነገራችን ላይ ሁሉም በየሃይማኖቱ ቀልድ አያውቁም። ይጾማል። ለምን አይጾምም? ኤንዲም እኮ ሙስሊም ነው። ኤንዲም እኮ የማታውቁ ሰዎች ካላችሁ ሙስሊም ነው። የምታውቁት ያው ታውቁታላችሁ። ሙስሊም ነው አይደለ እንዴ? ከነ ሄሉ ጋር ቪዲዮ ሲጀመር ቀን ይሰራል። ከዛ ማታ የአፍጥር ሰዓት ሲደርስ ይበላሉ። እና ሲጀመር ከኤንዲ ጋር በጣም ነው የሚገባቡት የሚቀራረቡት። የአፍጥር ሰዓት ሲደርስ አብሮ ነው የሚያፈጥሩት። ይጾማል ብዬ ነው የማስበው። እና የምትጨነቁ ሰዎች አላችሁ የሰው ሀገር ሰው ነው ብላችሁ። ያው የሰው ሀገር ሰውም ቢሆን በሄደበት ሃይማኖቱ ተከታይ ያሉ፣ ስለዚህ አብሮ መጾም፣ አብሮ መጸለይ፣ አብሮ መስገድ ይችላል። መስጂድም አለ። ስለዚህ ይሄ ሊያሳስባቸው አይገባም። ኤንዲም ብቻውን አይተወውም። በጣም መልካም ሰው ነው። ያኔ ራሱ አልፈልግህም ምናምን ብሎ በሄሉ ምክንያት ብዙ ነገር ተፈጥሮ ራሱ ያኔ ራሱ ብቻውን አልተወውም። ስለዚህ መጨነቅ የለባችሁም። ደህና ነው። ፈን እያደረገ ነው። አሁን በቃ ዘና እያለ ነው ከሄሉ ጋር። ያው ይሄ ደስታ እስከ መቼ ይቆያል የሚለው ለሁላችንም ጥያቄ ምልክት ቢሆንም ግን ደግሞ በዚህ ሰዓት ያው ደስተኛው ነው እያየነው ነው የምንገኘው። ደስታን ያብዛው። በመቀጠል ቻናል ቢከፈትለት እንደኔ ደስ ይለኛል። ምክንያቱም ይሄ ልጅ አሁን ከሄሉ ጋር የሆነ ነገር ቢፈጠር ወይ ቢጣሉ ወይ ያው ሰው ናቸው ይጋጫሉ። ደግሞ ከሄሉ ጋር
እኔ ለረጅም ዓመት አብሮ ይቆያሉ ብዬ አላስብም። ይቅርታ አድርጉልኝና ማለት ነው። ምክንያቱም ሄሉ በሃይማኖቷም ቀልድም አታውቅም። እንኳን ሃይማኖቷ የማይመሳሰላትን ሰው ይቅርና የሚመሳሰላትን ሰው ራሱ ብዙ ምርጫ አላት ልጅ ነች የእውነት ለመናገር እና ይሄ ችግር የለውም በቃ ምን የሆነው ይሁኑ ብላ የምትገባበት አይነት ህይወት አይደለም። በጣም እንትን ነች። እሱም እንደዛው ይመስለኛል። ሃይማኖቷን ያውቃል ግን እኔ እንጂ አላውቅም። ያውቅ ይሆናል እንግዲህ በደንብ ነው የሚያውቀው። እንዴት አያውቅም? እና ያው ለጊዜው እሷ አፍቅሯታል፣ እሷ አላፈቀረችውም። ግን አፈቅራለሁ ብለው አታውቅም። ነገ ከነገ ወዲያው እሱም በፒስ በቃ ካልሆነማ ምን አደርጋለሁ ብሎ ወደ ራሱ ተረጋግቶ ያኔ ተበሳጭቶ ተቆጥቶ እንደሄደ ቢሄድ ከባድ ነገር ሊፈጠርበት ይችል ነበረ። አሁን ላይ ግን ሄሉ ቀስ አድርጋ እያግባባችሁ እያስማማችሁ ነው። አንድ ቀን ደግሞ እውነታውን ነግረው እንግዲህ ወደ ራሱ ተመልሶ በራሱ ቻናል ተከፍቶለት ቢመጣ የራሱን ህይወት ደግሞ ቢያሳየን እስከ መጨረሻው የቤተሰቦቹን ወደ ሀገሩን ቢመለስም እዚህም ነዋሪም ከሆነ እዚህም እየኖረ ቢያሳየን ደስ ይለናል። እኔ እውነት ለመናገርና ቻናል ይከፈትለት እያለን ሁላችን ጥሪ እናቅርብ። ለማንኛውም ግን ዛሬ በራያ ራዩማ ቀሚስ እና ልብስ አለባበስ ፏ ብለው ነው የመጡት። ኤንዲና ጆሲ በጣም በቃ ተደንቀው ተገርመው ነው ተመስጠው እያዩቸው የነበረው። ለማንኛውም ግን ጥሩ ጊዜ አሳልፈዋል። ሁሌም እንዲህ ፈገግ ብላችሁ አሳልፉ ላለኝ እና ይሄን ያለው ነገር ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኮሜንት ደግሞ ካላችሁ በሄሉና በኤሪክ ድምፁ እንትኑ ማለት ነው ድምፅ ሳወጣ የሆነ ክብድ ይለኛል ኤሪክ ለማለት ማለት ነው። እና ምን አይነት ሀሳብ አላችሁ? እስከ መጨረሻው በፍቅር አብረው ይቆያሉ? ትቀበለዋለች ብላችሁ ታስባላችሁ? ወይንስ ደግሞ አይ ሄሉማ ልትቀበለው አትችልም እንዲሁ ለጊዜያዊ ነገር ነው ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን እና አስቀምጡ። ለኤሪክ ደግሞ ቻናል ይከፈትለት እያለን ሁላችንም ድምፅ እናሰማ። ኤሪክ በጣም ይለያል። ደስ የሚል ልጅ ነው በእውነት ሲያወራ አማርኛ የሆነ አበሻ እንዴት ነው ሁለተኛ ቋንቋው ነው፣ ግን በደንብ ነው የለመደው። ግን ደግሞ እኛ ኢትዮጵያውያን በደንብ አማርኛን ስለምናወራ ሌላ ሰው ሲያወራው የሆነ አክሰንቱ ይለያል እና ደስ ይለናል በአጭሩ። እና ኤሪክ ጋር ያየሁት ነገር ይሄ ነው። ለማንኛውም መልካም ጾም የሚሆንላችሁ በያላችሁበት፣ ሙስሊምም የሆናችሁ እህቶቼ፣ ወንድሞቼ፣ ክርስቲያንም የሆናችሁ በአጠቃላይ ለጿሚዎች እንኳን አደረሳችሁ። መልካም ጾም ይሆንላችሁ እላለሁኝ። አመሰግናለሁ። ባይ ባይ።